ዛሬ በጣም ምርጥ ህልም ነው ያየሁት። ህልሜን ፍቱልኝ በተራችሁና ደስ የሚል ህልም ስላየሁኝ ላውራላችሁ። በጣም ብንን ብዬ ሁሉ እዛው በተኛውበት ደስታዬን መናገር እስኪያቅተኝ ድረስ እስኪተናነቀኝ ስፈታው ነበር ከራሴ ጋራ። በህልሜ እንጀራ አንድ ጓደኛዬ ትመስለኛለች እንጀራ ልትጋግርልኝ መጣ። አብረን ቆይተናል ከተለያየን ከዛች ጓደኛዬ ጋርና ፕሮግራም ያለኝ ይመስለኛል። እንጀራ እንጋግራለን ቀይና ነጭ። እሷ ነጭ ትጋግራለች፣ እኔ ቀይ ጋግራለሁ። ከምረን እንጋግራለን። አቤት ደግሞ ምን ጨረስን ይሄንን እንጀራ። በስማ ለሊት ነው የጀመርነው ማለት ነው እያልን እናወራለንና ያንን እንጀራ ጨረስን። እንጀራ ቀዘቀዘንና ወጥ መስራት በጎናችን ደግሞ ወጥ እየሰራን ነበርና ቀይ ወጡን መቼ ነው የምንሰራው? አልጫ ብቻ እኮ ሰራን እንላታለሁኝ። ወይ አይ በርበሬ ስላልተዘጋጀልሽ አሁን ስላላዘጋጀሽ አልጫ ብቻ ይሰራ ትለኛለች። አረ ምንም ችግር የለም ባለው በርበሬ ይሰራ ስላት ጊዜ አረ የለም እኮ ምንም አይነት በርበሬ የለምና ባለው አትበይ አልጫው ብቻ። ብዙ ሰው እኮ አልጫ ነው የሚወደው። አሁን ሰው እኮ በርበሬ ሰልችቶታል ትለኛለች። ትለኝ እሺ ያው ሁሉም ጨጓራ በሽተኛ አይደል ምናምን እያልኩኝ እያወራን ያንን እንጀራ ማአት እንጀራ ተከምሮ ጋገርን። እኔም እሷምና እንጀራው ትንሽ ከጋገርን ቆየት ብለናል። ወጡንም ማታ አይነት ጥብሳ ጥብስ እንስራ፣ ወጡ ይቅርብን ቀዩ በርበሬ ስለሌለ እያለች ጥብሳ ጥብሱን ትሰራለች፣ ትንጎዳጎዳለች። እና ስንዴ ዳቦ ቢኖር እኮ ለፕሮግራሙ አሪፍ ነበር እላታለሁ። እና መግዛት አይቻልም ትለኛለች። እሺ ይገዛል ካለማ እንግዛ እንላክ ትለኝና አንድ ወንድ ልጅ ጠርታ ስንዴ ዳቦ ገዝተና ትለዋለች። ወይ ወንዱ ጎርመስ ያለ ነው ተለቅ ያለ ነውና ወይ ቆይ እኔስ ስንዴ ዳቦ ሌላ ሰው ልላክልሽ ገዝቶ የሚመጣ እኔ አልችልም እዛ ድረስ መሄድና ልጅ ልላክልሽ ይለኝና የሆነ ይሄ ተለቅ ያለ ጎልማሳ ልጅ ነው ወደ 45 50 አካባቢ ይሆናል የጠራችው ልጅ ቀይ የሚያምር ልጅ ነው። ቆይ ልጥራልሽና የሆነ ልጅ ይጠራላትና ልትልክ ነው ሂድና ገዝተህላትና ይለውና እሱን ይልከዋል። ከዛ በኋላ እኔ ላክሽላታለሁ። አው ልጁ እንዲሰርቅ አርጌ ሳየው ልጁ በሬ ላይ ቀጥ ብሎ ቆሟልና እንግዳችን መጣ እንዴ ስላታው እንግዳችሁ መጣ እንግዳሽ መሰለኝ ይመጣል አሁን ዳቦም ሊመጣ ሄዷል ትላለች። ከእንግዳው ጋር ያወራች እዛው ደጅ ትቆማለች። እሷ ከእንግዳው ጋር ያወራች እኔ ቤት ውስጥ ገባውና ያን አልጫ ድርድር አርገን ደግሞ ሰርተናል። እንጀራውን ከምርምር አርገን እንደዚህ በፌ ነገር እናዘጋጅና አሁን ትንሽ ቆይተን ጠፋች እሷ። ወይ እኔ ራበኝ ቆየች ራበኝልና እንጀራውን በትሪ ቅርብ አረግና ከሁለቱም ከነጩም ከቀዩም ከልጆቼ ጋር ያንን እንጀራ እንበላለን ማለት ነው። ከዛ በኋላ ልጁ ይመጣል ብዬ እሷ ትመጣለች ብዬ ብጠብቅ ወይኔ ይሄን ሁሉ እንጀራ እንግዶቹም አልመጡ ማን ሊበላ ነው እያልኩኝ ሳውራ ትንሹ ልጅ ምን ይለኛል? እኛም በላለና ወጡ እኮ በጣም ይጣፍላል፣ አሁን በተራ እንበለዋለን፣ ወጡ ይጣፍጣል ይለኛል። እሺ እለውና እስቀበታለሁ። ይሄን ሁሉ በልተን ጨርስ ነው እንበለዋለን። አዎ የኛ ነው ሁሉም እንጀራ ይላል። እሺ ከዛ ቁጭ ብለን እየተጫወትን እያለ እኔ ደግሞ እንዴ በቃ ይሄ ሁሉ እንተጋግሮ የሚጠጣ የለም እንዴ ምናምን እያልኩኝ ተነስቼ በሆነች ብርጭቆ ውሃ ቀድት አድርጌ አይ ውሃው ደግሞ ጠላ ቢሆን አሪፍ ነበር ብዬ ውሃውን ጠጣለሁኝ። እና እኔ እንደዚህ አይነት ህልም ሳይ በጣም ነው ደስ የሚለኝ። እውነቴን ነው የምላችሁ። ያልታሰበ ሲሳይ ያልታሰበ ደስታ የሆነ የእድል በሬ የተከፈተ አይነት ስሜት ነው የሚሰማኝ። ሁላችሁም እንደኔ አይነት ህልም ያሳያችሁ ቆንጆ ነው። እንጀራ ላይ እንጀራን የተደራረበ እንጀራን ያየሁት ከልጆቼ ጋር ተሰብስቤ ነው የበላሁት ያንን እንጀራ። ሴትዮዋ ልትበላ ነበር ከኛ ጋር ጓደኛ የነበረች አብራን ትሰራ ያዋለች። እሷ እምቢ ብላ መጣው ብላ ከሰውየው ጋር እያወራች ሄደች። በር ላይ ደግሞ ቆሞ ሲያይን ልጁን ሲልክላት የነበረው ደግሞ ዛሬ ቅዱስ ሚካኤል አይደል? በቅዱስ ሚካኤል ነው የሚመሰለው። እንደገና ደግሞ ይሄ ጠላው የለም አልኩኝ። ጠላ ነገር ነው እንኳን የሌለ ውሃ ጠጣሁኝ። ውሃ ጸበል ነው ውሃ ጠጣሁኝ ማለት ነው። እንደገና ደግሞ ቀይ ወጥ ቢሰራ ኖሮ አሪፍ ነበር ለእንግዶቹ ስላት አይ ቀይ ወጥ ምን ይሰራል አልጫ ይኸው በርበሬሽ እኮ አልተዘጋጀም ትለኛለች። እንግዲህ ቆንጆ ነው በጣም የሚገርማችሁ ነገር ማለት ነው። በርበሬ ያልተዘጋጀልሽ ማለት ነገር የለብሽም፣ ነገር የሚፈልግሽም የለም፣ አንቺም ነገር የለብሽም፣ የተዘጋጀ ነገር የለሽም። ቀይ ወጡ እንኳንም አልተሰራ ቀይ ወጡ ነገር ነው። ቀይ ወጥ አልጫ ብቻ ነው ሁሉ ነገር። እንግዲህ አያችሁት የእንጀራዬን ስፋቱ አቤት! እንግዲህ ሲሰጠኝ ለእናንተ የሚስጣችሁ። ትናንትና ጨጓራ መድኃኒት ሰርቼላችሁ ነበረ። አብዛኛዎቻችሁ ጨጓራ በሽተኛ ስለሆናችሁ ጨጓራችሁን ታከሙበት። ደም ማነስ ያለባችሁ ሰዎች፣ ነስር የሚነስራችሁ ሰዎች
ዩቲዩብ ላይ ሰርች የላችኋለሁ ማርታ ተስፋለም በሉና ሂዱ። ዛሬ ግን ህልሜን እስቲ እኔ ፈትቻለሁ። የፈታሁት በዚህ ነው እንግዲህ በርበሬው በዚህ ተፈታ፣ እንጀራው በእንጀራ ተፈታ፣ ወጦቹ ባልጫ ቆንጆ የሚጣፍጥ ወጥ ነው አለ ልጅ። የሚጣፍጥ እንጀራ አለኝ ከዚህ በኋላ እንደገና ደግሞ ይሄ ሁሉ የኛ እንጀራ ነው አለ። ያው ሰፊ ማያልቅ ነጭና ጥቁር እንጀራ ነው። በጣም ሰፊ እንጀራ አለን። ሰውየው ልጁን ዳቦ የላከው ደግሞ ቅዱስ ሚካኤል ነው። ዛሬ ሚካኤል ነው እንግዲህ። ሚካኤል ደግሞ ምን ሊሰጠኝ እንደሆነ አላውቅም። ቆንጆ ህልም ነው። እናንተ ደግሞ እስቲ በምን ትፈቱልኛላችሁ? ጻፉልኝ ኮሜንት ላይ። ይመቻችሁ። ዛሬ ሰንበት ነው። መልካም ቀን ይሆንላችሁ።